እኔ ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በዛሬው ቪዲዮ መጋቢ ሐዲስ እሸቱ አለማየሁ በመምህር ዘላለም ወንድሙ የቀብር ስነ ስርዓት ላይ ተክሊል ይደረግለታል የሚል አስደናቂ ንግግር ተናግረዋል። ይሄን ቪዲዮ የማሳያችሁናል ማለት ነው። እንዲሁም ደግሞ ድንቅ የሆኑ ምስክርነት እየተሰጠ ይገኛል። ያልሰማናቸው በርካታ ነገሮች አሉ መምህር ዘላለም ወንድሙ የሰራቸው ማለት ነው። እንዲሁም አንድ ቪዲዮ እየተዘዋወረ ይገኛል። መምህር ዘላለም ወንድሙ በህይወት እያለ የሰራው ድንቅ ስራ በገጠር አብያተ ክርስቲያናት ሄዶ ኦርቶዶክሳዊ ክርስትና ያልተቀበሉ ክርስቲያኖችን ያደረገው ስራ እጅግ በጣም ብዙዎችን ያስገረመና ያስደነቀው ነው። እሱን የማሳያችሁናል። እንዲሁም በቅድሚያ ይሄንን ቪዲዮ እንጀምራለን። ምንድን ነበር የሰራው? በገጠር አብያተ ክርስቲያናት ውስጥ ገብቶ ያልሰራው ነገር የለም። እጅግ ድንቅ ነገር አድርጓል፣ ግን ብዙዎችን አስገርሟለኝ። ይህንን ቪዲዮ በቅድሚያ የምንመለከተናል ማለት ነው። እስኪ ይህን ቪዲዮ ሁላችንም ሼር እናደርገው ሌሎቹ እንዲታይ ማለት ነው። እስኪ ይህንን ቪዲዮ እንመለከተው፣ እንጀምር። መምህር ዘላለም ወንድሙ በህይወት እያለ ይህን አድርጎ ነበር። ብዙዎች አላመኑ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ እንዲህ ብሎት ነበር። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለው። በዚህ ምድር ላይ ለመኖር ከአባት አብራክ ተከፍሎ ከእናት ማኅፀን መወለድ የግድ ነው። የመጀመሪያው ልደት ምድራዊው ልደት ፍጥረታዊው ልደት መወለድ የግድ ነው። ደግሞ በእግዚአብሔር መንግሥት በሰማይ ለዘላለም ለመኖር ደግሞ ዳግም መወለድ፣ ሁለተኛው ልደት መወለድ፣ መንፈሳዊው ልደት መወለድ ግድ ይላል። ይኸውም ከማኅፀነ ዮርዳኖስ ከዚህ ከቅዱሱ ውሃ ማለት ነው ከመንፈስ ቅዱስ ደግሞ ከጸጋ መንፈስ ቅዱስ ዳግም በጥምቀት መወለድ ያስፈልጋል። ለዚህ ነው አሁን እናንተ ተምራችሁ ስታበቁ አምናችሁ ስታበቁ ለመጠመቅ እዚህ የተቀመጣችሁት ማለት ነው። ክርስትናን ባልተቀበሉ ክርስትናን ባላወቁ የሀገራችን ክፍሎች በመዟዟር እንግዲህ ሌላ ባዕድ አምልኮ ውስጥ የነበሩ ሰዎች ወደ ክርስትና ክርስቶስን ወደ ማወቅ ቅድስት ቤተ ክርስቲያንን ወደ ማወቅ እንዲመጡ በዚህ መልክ ከሊቀ ጳጳሱ ጋር በመሆን በራሱ ወጪ ተነሳሽነት ወደ ደቡብ በሚገኙ ወደ ኦሞ አካባቢ የሚባሉ በመሄድ እንግዲህ እንዲህ ያለውን የክርስትና የተጋድሎ ወንጌል ሲፈጽም የነበረ ድንቅ መምህር ነው። በእውነት ልባችን የተሰበረ ከሚሰራቸውና ካደረጋቸው በጎ አድራጎት እውነተኛ መምህር ሆኖ ከመገኘቱ የተነሳ ነው። እንዲህ ያለውን ድንቅ ነገር ተመልከቱ። ማተብ ሲያስርለት በነበረው ድቁና ይህንን ሲያደርግ እንመለከታለን። እጅግ በጣም ድንቅ ነገር ነው። እጅግ በጣም ትልቅ ኪሳራ ነው እየከሰርን ያለ ነው በዚህ በመምህራችን በአባታችን ሞት ማለት ነው። ምነው መቸኮልህ፣ ምነው መቸኮልህ፣ ምነው ቶሎ ቶሎ ከአቡነ ዕንባቆም አለ ወይ ቀጠሮ? የአባትና የልጅ ምንድነው ምስጢሩ? በ40 ቀናቸው እንዲህ ሲጠራሩ ለትንሣኤ በምድሪታዊቷ ኢየሩሳሌም ዴር ሱልጣን ገዳማችን ስንጠብቃችሁ እናንተ በሰማይቷ ኢየሩሳሌም ተሰበሰባችሁ። ወየው ለራሴ ወየው ለኔ ወየው ለራሴ ታላቁ ሐዋርያ የወሊሶ መብራት የገባሬ ታምር የአባ ወልደ ትንሣኤ ብፁዕ አቡነ ዲዮስቆሮስ ፍሬ በረከት ረድኤታቸው የረበበበት ተንቀሳቃሹ መጽሐፍ ቅዱስ መምህር ወመገስጽ እውነትን እውነት ውሸትን ውሸት ብሎ የመሰከረ መስሎ ሳይሆን ኖሮ የሰበከ ስምና ዝና መንፈሳዊ ወዙን ያላወየበበት ውዳሴ ከንቱን የሚጸየፍ
መፍቀሪያ በወገ ዳማት የትሩፋት ሥራ በጋዝ ደብረ ወገግ ትመስክር መምህር ዘላለም ወንድሙን ነበር እንዲህ ቅርብ ነው። ወየው ወየው ለኔ ወየው ለራሴ ምን ነው መቸኮልህ ምን ነው ቶሎ ቶሎ። የመምህር ዘላለም ወንድሙ ሞት በእውነት ቸኩሎበታልኝ። ምን ነው መቸኮል እስከምንል ድረስ በጣም ቸኩሎበታል። ብዙ ስራ እየሰራ ነበር። ደግሞ ገና ብዙ መንፈሳዊ አገልግሎት ያደርስ የነበረ እውነተኛ ደግ መምህር ስለነበረ ቸኩሎበታል። ሞት ምን ነው መቸኮል እያልን እንወቅሰው ዘንድ እስክንደርስ ያደረገ ማለት ነው። እንግዲህ መጋቢ ሐዲስ እሸቱ አለማየሁ በቀብር ስነ ስርዓቱ ላይ የተክሊል ነገር ይደረግለታል ብሏል። ተክሊል ይደረግለታል ብሏል። ይቻላል ወይ? እንደዚህ ምን ማለት ነው? ስርዓተ ቤተክርስቲያን ይህን ይፈቅዳል ወይ? እጅግ አወዛጋቢ ነገር ተናግሯል። እስኪ እንስማቸው ምንድነው የሚሉ። ከዛ ቀድሞ እንግዲህ የሽኝት መርሃ ግብሩ ምን ይመስል እንደነበረ እንመልከት። እኔ ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። ይህ እጄ ላይ ያለው አጀንዳ ከኔ ጋራ ምን ያህል ዓመት ቆየ ይመስላችኋል? አታምኑኝም። ይህ አጀንዳ ከኔ ጋር ከ20 ዓመት በላይ ቆይቷል። እዚህ አጀንዳ ውስጥ ተመልከቱ። ከ1992 እስከ 1993 ድረስ የስብከት ትምህርት ከዲያቆን ዘላለም ይላል። ለመጀመሪያ ጊዜ ቤተክርስቲያን ሲሄድ ቃለ እግዚአብሔር ያስተማረኝ ዲያቆን ዘላለም ነው። እንደምታዩት የተማርኩበትን ደብር ጽፋለሁ። ደብረ ምሕረት ቅዱስ ሚካኤል ማለት ይሄ በዘልማድ ከርቸሌ ሚካኤል ወይም ደግሞ አፍሪካ ህብረት ጋር ያለው ቅዱስ ሚካኤል ነው። ዲያቆን ዘላለም ወንድሙ ይላል። ቀን 20/07 1992 ዓ.ም 11 ሰዓት ከ25 ከ06 ሰከንድ ይላል። ርዕሱ እነሆ በዓይኖች ታየዋለህ እንጂ አትበላውም የሚል ሁለተኛ ነገሥት ምዕራፍ 7 ቁጥር 2 ላይ እና ይሄ አጀንዳ ከኔ ጋር ከ20 ዓመት በላይ ቆይቷል። እዚህ አጀንዳ ላይ ያለው የዲያቆን ዘላለም ትምህርት ብቻ ነው። ከመሃል አንድ ገብቼ ላሳያችሁ። እዚህ ጋር ስጋ ሁሉ ጸሎት ነው ወደምትሰማ ወደ አንተ ይመጣል ይላል። የዳዊት መዝሙር 64 ቁጥር 2 ነው። ዲያቆን ዘላለም ወንድሙ ደብረ ሰባት ቅዱስ እስጢፋኖስ ቤተክርስቲያን ነው። 11 ሰዓት ላይ ነው። ቀኑ 3/11ኛ ወር 1992 ዓ.ም ይላል። ቀይና በአረንጓዴ ያደረገን እንደዚህ ነበር የዲያቆን ዘላለምን ትምህርት የምንማረው። እንደዚሁም ደግሞ በህይወት የማረሳው አይምሮ ውስጥ ተቀምጦ ያለው ትምህርት የዲያቆን ዘላለም ትምህርት ይሄ ትምህርት ነው። ይሄ በህይወት የማረሳው ትምህርት ነው። ይሄ 1993 ዓ.ም ነው። ቀን 14 5ኛ ወር ነው። ዲያቆን ዘላለም ወንድሙ ይላል። እስጢፋኖስ ቤተክርስቲያን ነው። አንቺ ሴት ካንቺ ጋራ ምን አለኝ? የዮሐንስ ወንጌል ምዕራፍ 2 ቁጥር 40 ላይ 11 ሰዓት ተኩል ነው የጀመረው። ይሄ ትምህርት ለ3 ክፍል ለ4 ክፍል ያለ ትምህርት ነው። እንዲህ ያሸበረቀን በቀይ በአረንጓዴ እየጻፍን ያስተማረን ነው እና እንደዚህ በቀላል ነፍሴ ማር የምንለው ወንድም አይደለም ዘላለም። አብሶ ለኔ በህይወቴ ብዙ ነገሮች አይምሮ ውስጥ ያሉት መንፈሳዊ ነገሮች፣ ክርስቲያናዊ ነገሮች በሙሉ የዲያቆን ዘላለም ወንድሙ ትምህርቶች ናቸው ያሉት እና ይሄ ሙሉ አጀንዳው ያለው ከ20 ዓመት በላይ ከኔ ጋር አሁንም በስደት ይዤ የመጣሁት ይሄ ለኔ መምህር ዘላለምን የማስታውስበት አብሬያቸው ያሳለፍኩት አብሬያቸው የተጓዝኳቸውን ጉዞዎች ሳካትት እዚህ ላይ ሙሉ ለሙሉ የዲያቆን ዘላለም ትምህርት ነው ያለው። እኔ የምር አምኖ መቀበል ያቃተኝ ሐዘን ሁለተኛው ሐዘን ይሄ ነው። ከቴዲ ቡናማው በኋላ አምኖ መቀበል ያቃተኝ ሞት የመምህር ዘላለም ወንድሙ ሞት ነው። ምናልባት ተሰብስበን ስንቀብረው እውነት እግዚአብሔር ለዚህ ቤተክርስቲያን ብሎ እግዚአብሔር ለዚህ ምህመን ብሎ እውነት የሚያስነሳው ይሆን ብዬ ከልቤ ከእውነት አስባለሁ እና ዲያቆን ዘላለም ወንድሙን እንደዚህ ሐዘናችን ዋጥ አድርገን ልንሸኘው ቀናት ነው የቀረውና ትልቅ የቤተክርስቲያን መምህርና ሐዋርያ ነው ያጣነው። ያውም በዚህ ጊዜ እንዲህ አይነት ደፋር እንዲህ አይነት ብርቱ አገልጋይ ማጣት ለቤተክርስቲያን ትልቅ ሐዘን ነውና እኔም ከዚህ አጀንዳዬ ጋራ ዘላለምን እስከ ዘላለም በልቤ በትምህርቶቹ፣ በምክሮቹ፣
በወዳጅነት በቤተሰብነቱ አብሮ ከኔ ጋር ይኖራል። ዘላለም እጅግ በጣም የሚወዳቸው ወላጅ እናት አሉት። ሰበታ አካባቢ ነው የሚኖሩት። እንዴት አድርገው ይህን ሐዘን እንደሚቋቋሙት አላውቅም። ለወንድሞቹ ለመምህር አድነው ወንድሙ፣ መልኩን ለምትመስለው ዕድሜ ያለም ወንድሙ፣ እንዲሁም ደግሞ ለሰላምዬ ለቤተሰቦች ሁሉ መጽናናትን እመኛለሁ። መምህራችን መካሪያችን፣ ትምህርትህን በአይምሮአችን ጽናትህን በልባችን ይዘን ማተባችንን አጥብቀን እንዳንተ እስከ መጨረሻው በሃይማኖት በመግባር ጸንተን እግዚአብሔር እንዲጠራን ክብርት የሆነችው ጸሎትህ በረከት አትለየን። እንግዲህ እንደተመለከታችሁት ወንድማችን ያያ ዘልደታ ይህን ያህል ጊዜ በልቡ የቀረ ድንቅ የሆነ ትምህርት አስተምሯል። መምህር ዘላለም ማለት ነው። በልቡም በአጀንዳውም በዚህ ልክ ነበረ ሲማር የነበረው። ብዙዎች ነው እንግዲህ ይሄንን ቪዲዮ ከለቀቀው በኋላ ብዙ ኮሜንቶችን ለማየት ሞክሬያለሁ። እኔም ደፍተዋለኝ ከዛሬ 20 ዓመት በፊት የተማርኩት መምህር ዘላለም ወንድሙ ያስተማረን በዚህ ሰዓት በዚህ ቀን በዚህ ቦታ በዚህ ቤተክርስቲያን እያሉ ብዙዎች አጀንዳ ይዙ እንደነበረ ከፍቅር ከእውነት ስለሚያስተምር ትምህርቱ በልቦናም በአጀንዳም እንዳይጠፋ ሆኖ የተቀረጸ ድንቅ መምህር ነው ያጣ ነው። በእውነት እግዚአብሔር እንግዲህ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ እቅፍ ጋር ያደርግልን። በእውነት ድንቅ የሆነ ትምህርትን ስላስተማረ የሚወደድ ነገርን ስላደረገ በእውነት ስላስተማረን በእውነት ስለሰበከና የማይጠፋ እንዲህ አይነት ታሪክ ሆኗል ማለት ነው። ትናንትና በሰራሁላችሁ ቪዲዮ ላይ አንድ ኮሜንት አይቼ ነበር እጅግ በጣም የገረመኝ። ይህ መምህር ዘላለም ወንድሙ ልሞት ራሴን ላጠፋ ባልኩበት ሰዓት ጊዜ አግኝቶኝ አጽናንቶኝ አስተምሮኝ ዛሬ ስራ ይዤ ወደ ትዳር ዓለም ገብቼ ልጆችን ወልጄ ባለሁበት ጊዜ ሞቱን ስሰማ እጅግ በጣም ደነገጥኩ። ምን ነው ለኔ ያደረገው ብሎ እስከ መናገር የደረሱ ሰዎች ሁሉ አሉ። እንደዚህ አይነት ድንቅ መምህር ነው በእውነት ወንድማችን ዘላለም። ወንድማችን የምታውቁት ጡም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። ሞት ይናፈቃል። በተለይ በዚህ ዘመን ወገኖች መምህር ከሆኑ አይቀር እንደ ዘላለም ብሎ ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል። ዕለት ዕለት የምንሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው። በእርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። የሚያዘንኩበት ጥልቅ ምክንያት ስለነበረ ይህን ያልቆምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም 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 እጅግ በጣም አስደንግጦኛል። ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም። ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደን። እጅግ 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 የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው። ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነው። አሁንስ ባሪያን በሰላም ታሰናብተዋል። ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ትሩፋት ሰርተን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። በሊቃነ ጳጳሳት ደረጃ በመምህራን በሊቃውንት ደረጃ በሰንበት ትምህርት ቤት በማህበራት በሁሉም ዘንድ በአንድ ልብ ሐሳቢነት በአንድ ቃል ተናጋሪነት ስለ መምህር ዘላለም ወንድሙ የሚሰማው ነገሮች ሁሉ እጅግ ድንቅ የሆኑ እውነተኛ መምህር ስለመሆኑ በዚህ ልክ ማሳያ አይሆንም ወይ ትላላችሁ? በዚህ ልክ ሁሉም ተስማምቶ የወደደው ያከበረው እውነተኛነት ስላለበት ነው።
የጌታን ቃል የመጽሐፍ ቅዱስን ቃል በሕይወት ስለኖረው ጭምር በዚህ ልክ ከጳጳሳቱም ከሊቃውንቱም ከመምህራኑም ዘንድ ተወዳጅነትን ክብርና ጸጋን አግኝቶ ያረፈ ቤተ ክርስቲያን ያጣችው ድንቅ መምህሯ አባታችን በእውነት በድጋሚ ነፍሱን በአጸደ ገነት ከአብርሃም ከይስሐቅ ከያዕቆብ ጋር ያደርግልን።